ብሎ እኔ ግን መሐመድ ማለት ያዛታል። ነው ምን አይነት ተንከሲስ የሆነ ነብይ እንደሆነ የምታዩት። ሴትየዋ ማለት አይችልም ምናምን ምናምን ብላ ተናገረች እና አይ አንቺ በቃ ወደ መጀመሪያው ባልሽ ለመመለስ አስበሽ ከሆነ ከሱ ጋር እንደዚህ ካልፈጸምሽ አልፈቅድልሽም ማለት እና እነዚህ ልጆች ያንተ ልጆች ናቸው። አዎ ቁራን እንደሚመስለው ማለት አንቺ አይችልም ትያለሽ እንጂ ራሱን የመሰሉ ልጆች አፍርቷል ይችላል ብሎ ነው እንግዲህ እየመለሰላት ያለውና እቺ ሴትዮ እኮ ተጎድታ ነው የመጣችው። ማለት ስርዝ ድልዝ ሆና ሰውነቷ የለበሰችው ልብስ መስሎ ነው ፍትህን ፍለጋ የመጣችው። ግን እሱ ጭራሹ ነው። ኧረ በጌታ ስም አሁን ሙስሊም ወገኖቻችን እንዴት ነው ነቢዩ ለሴት ልጅ ፍትህ ሲታገሉ ነበር። አረ የሆነ ነሺዳም አለ ለሴት ልጅ ክብር ቀዳሚ ታጋይ የሆነው ነቢይ እናመስግነው ምናምን የሚል ነሺዳ ሁላ አላቸው እኮ ጉድማ አፍሩ። እውነት የሙስሊም ሴቶች የተከናንባችሁ ግን ነብዩን አስተምሮ ታውቁታላችሁ? እውነት ይሄ ነው ለሴት ልጅ ክብር የታገለው? እኔ እኮ ወይ መጽሐፉን አነቡት ስድብ ብቻን የተጫኑት ለምን እንደሆነ አላውቅም። እና እንግዲህ እኛ የምናወራው ነገር በማስረጃ የተደገፈ እንደሆነ ለዘመናት ውሸታም ሲሉን ይኸው አፍጋኒስታን ደግሞ አጽድቃው እንደመጣች አያችሁ። እንግዲህ አፍጋኒስታንን ከአስተምሮት አንጻር በየትኛው አስተምሮት እቃወሟት ይሁን? ለምሳሌ አንድ የክርስቲያን ሀገር እንደዚህ አይነት ህግ ቢያወጣ ክርስቲያን በመጽሐፍ ቅዱስ ሞግቶ ይሄ ትክክል አይደለም ከእግዚአብሔር ቃል ጋር የሚጣረስ ነው ብሎ ይሟገታል። ሴት ልጅን ምቱ ብሏል ብሎ አንድ የክርስቲያን ሀገር ማለት ልክ እናንተ እንዴት ነው እንትን ይሄ ለምሳሌ በቃ ክርስቲያን ብቻ ያለበት አፍጋኒስታን አሁን ሙስሊም ብቻ ነው ያለበት ክርስቲያን ብቻ ያለበት መጽሐፍ ቅዱስን መመሪያ አድርገው ህግን የሚያወጡ አገር ቢኖር እነሱ ይሄ ህግ ከሃይማኖት አንጻር ትክክል ስለሆነ ደንግገነዋል ቢሉ የኢትዮጵያ ኦርቶዶክስ ትቃወማለች። ለምን? መጽሐፍ ቅዱስ ይሄንን አያምንም፣ መጽሐፍ ቅዱስ ይሄንን አያስተምርም፣ እግዚአብሔር ቃል ላይ እንደዚህ አይነት ነገር የለም ብላ ትቃወማለች ቤተክርስቲያን። ለምን? ስለሌለ አይደለም። መምታት መራራ አትሆኑባቸው፣ ቁጡ አትሆኑባቸው ነው ያለው መጽሐፍ ቅዱስ። ምቱ ግን አንድም ቦታ የለም። አንድም ከዘፍጥረት እስከ ራእይ እግዚአብሔር ቃል ላይ ምቱ የሚል ቃል የለም። እና ሙስሊም ወገኖቻችን አሁን አፍጋኒስታን የምትቃወሙበት አስተምሮታችሁ ምንድን ነው? ቤትኛው የቁርአን አያ ቤትኛው ሐዲስ ይዛችሁ ነው አፍጋኒስታንን አይ ሴት ልጅ ተጨቁናለች እንደዚህ አስተምሮታችን አይፈቅድም ብላችሁ ልትቃወሟት የምትችሉት? ትክክል ነው ብላችሁ ታጸድቃላችሁ እንጂ ያኔ ሙስሊም ሴቶችን መልሶቻችሁን መስማት እንፈልጋለን። እኛ መስማት እንፈልጋለን። እስልምና አክብሮኛል ለሴት ልጅ ክብር ቀዳሚ ታጋይ ብለሽ ስዘፍኝለት የነበረውን ነብይሽን የቱ ጋር ታግሎ ክብርሽን እንዳስመለሰልሽ ታሳይናለሽ በማስረጃ ማለት ነው። ቀጥሉ ቢኒ። አይ ቲንክ ቢኒ ተኝቷል መሰለኝ። እነሱ ጋር ሌሊት ነው ቃል ካለ ግን ምን መሰላችሁ በሙስሊሞች ዘንድ በነሺዳቸውና በአስተምሯቸው መካከል የምትመለከቱት ነገር መልከ ጥፉን በስም ይደግፉ አይነት ነገር ማለት ነውና እስልምና ሐዲሳቶቻቸውን ስትመለከቱ ደብድብ ነው የሚለው። ዑመርም ደብዳቢ ነበር። የድብደባ ትዕዛዝም እንዲተላለፍ የሚያደርግ ሰው ነበር እና ዑመር ነው ሰፊውን አስተዋጽኦ ያበረከተው በድብደባ ዙሪያና ሌሊት ተነስቶ የቅድሙን ሐዲስ እንዳያችሁት ሌሊት ተነስቶ ነው እንግዲህ በኩለ ሌሊት ሚስቱን ይደበድባል በሌሊት ማለት ነው። እና ይሄ እኮ በጣም አጋንንታዊ ትምህርት እኮ ትዳርን የሚያክል ክቡር ነገር ተሰጥቷቸው ክቡር ነገር ማለት ነው። ትዳር ማለት በጣም ክቡር ነው በክርስትና አስተምሮ ውስጥ እና ላይክ ባል ሚስቱ ክርስቶስ ቤተክርስቲያን እንደሚወዳት ራስ የሆነው ክርስቶስ አካል የሆነችውን ቤተክርስቲያን እንደሚወዳት እንዲወዳት ነው የታዘዘው። ያንን ትምህርት የሚያፈርስ ትምህርት አጋንንታዊ ትምህርት ነው። ሚስቱን በሌሊት ተነስቶ ይደበድባታል ማለት ነው። ማለት እንደሆነ እንደ እንስሳ እና ላይክ አስተምሯቸው ሌላ መጽሐፍቶቻቸው ውስጥ የተቀመጠው ነገር ሌላ ነሺዳቸው ደግሞ ሌላ። መሐመድ ለሴት ይታገል ነበር
ይሄማ ቀልድ ነው። እኔ እንደናንተ በአይምሮ ጎዶሎ አይቻል አቅም ነው ያላችሁ መሐመድ። ስለዚህ ላይክ መሐመድ ሴቶች በአይምሮ ጎዶሎ እንደሆኑ በእምነት ጎዶሎ እንደሆኑ እያስተማረ ነው የሞተው እስከሚሞት ድረስ ማለት። አሁን ደግሞ በነሺዳ በኩል መተው ያው በጣም ስለሚተማመኑባቸው በሙስሊሞች ባይዘው በሙስሊም ኡስታዞቻችሁ በጣም ነው የሚተማመኑባችሁ። ምናልባት ሙስሊሞች ካላችሁ ከታች እንደማታነቡ በጣም ይተማመናሉና ከመቶ 1000% ይተማመናሉ። ስለዚህ በነሺዳውን በምኑ ይሰካክሷቸዋል ማለት ነው እንጂ እስልምና ውስጥ ለሴት ልጅ ክብር የሚሟገት ነብይም አላየንም፣ የለም በመጽሐፎቻቸውም ውስጥ። ይልቅ እንድትደበደብ የሚያበረታታ እሱም የሚደበድብ አይሻን ገና ትጠራጠሪያለሽ ወይ ተራይን ይቀይርብኛል ብለሽ ትጠራጠሪያለሽ ወይ ብሎ የሚደበድብ ሰው ነውና መልከ ጥፉን በስም ይደግፉ አይነት ነገር ነው ማሙዬ እኔ ያስተዋልኩት በዚህ ውስጥ ማለት ነው። ያ ህንድ ደግሞ ያወጣችውን መግለጫ አይታችኋል። የነብዩ ስብዕና በአስተምሮት ደረጃ በትምህርት ልክ እንዴት ነው አማርኛ፣ ፊዚክስ፣ ኬሚስትሪ ብለን እንደምንማረው በትምህርት ደረጃ የነብዩ ሲራም በትምህርት ደረጃ ሊሰፍር ነው በትምህርት ቤት ውስጥ ማለት ነው። የትኛውን ነው አሁን የነብዩን ሲራ የምታቀርቡት? ቆይ ማለት ነብዩ ለሰው ልጆች ምሳሌ ናቸው ብለው በትምህርት ደረጃ ሊያቀርቡት ማለት ነው። ይሄን ያቀርቡላችኋል? ይሄንን አሁን የተነበበውን በሙሉ ያቀርቡላችኋል? ከዛስ ይሄ ሰውዬ ለኔ ሞዴሌ ነው ብላችሁ እንድትቀበሉት የሚያደርጋችሁ ነው? ይሄንን አቅርበውላችሁ? እኔ ማለት ሁለት ዓለም ውስጥ የምንኖር ነው ራሱ የሚመስለኝ። በነገራችን ላይ የሙስሊምን ጭንቅላት ሳስብ ማለት እንዴት ነው እግዚአብሔር አላቅም እንዴት አይነት አፈጣጠር ነው ያላቸው ራሱ ላለው እንደዚህ አይነት ስብዕና ያለው ሰው እንዴት ነው ለሰው ልጅ ሞዴል ሊሆን ራሱ የሚችለው? ጌታ ኢየሱስ ድረስ ማለት እንዴት ብላችሁ እናንተ አንድ ሙስሊም እኮ ከሱ ይሻላል። ሚስትህን ደብድበህ ለምን እንደደበደብክ መጠየቅ የለብህም ብሎ ያስተማረ ነብይ፣ የወሲብ አለቃ የሆነ ነብይ እንዴት ነው ለኔ ምሳሌ ነው አሪያዬ ነው ብለህ እንትን የምትለው? ህንዲያ ነች ፓኪስታን አትመስለኝም፣ ለቅቄዋለሁ ቪዲዮውን። እንዴት ነው ይሄንን ሰው ለኔ ሞዴሌ ነው ብላችሁ እንትን ልትሉት ልትቀበሉት የምትችሉት? እኔ አሁን ሙስሊም ሴቶችን ስፔሻሊ የኢትዮጵያ ሙስሊም ሴቶችን መልሳቸውን መስማት ፈልጋለሁ። አፍጋኒስታን ያወጣችውን መግለጫ አይተው ትክክል ነው ሴት ልጅ መከበሪያዋ ነው ብለው ካሉ እነዚህ ሰዎች ጋር መከራከር አያስፈልግም። በቃ እነዚህ ሰዎች ጎዶሎ መሆናቸውን አምነው የተቀበሉ ስለሆኑ ከጎዶሎ ጋር መከራከርም አይጠበቅብንም ከሙስሊም ሴቶች ጋር። በነገራችን ላይ እነዛኑ ወንዶቹን እያስገባ ማውራት ይጠበቅብናል እንጂ አፍጋኒስታን ያወጣችውን መግለጫ አይታችሁ ሙስሊም ሴቶች ወንዶችን አይደለም ሙስሊም ሴቶች አፍጋኒስታን ያወጣችውን መግለጫ አይታችሁ ትክክለኛ መግለጫ ነው ይሄ ነው ሴትን ልጅ የሚያከብራት ካላችሁ እናንተ አይምሮ ችግር ስላለባችሁ ነብዩ እንዳለው በሱናን አቢ ዳውድ 4679 ላይ እንደ ሴቶች የማሰብና የማገናዘብ ችግር ያለባቸው እንዲሁም የሃይማኖት ጎዶሎን አላየሁም እንዳለው ትክክለኛ ንግግርን ተናግሯል። አሁን እናንተ ጎዶሎ ናችሁ ብለን እናምናለን። እኛ አሁን እናንተ እኮ ጎዶሎ ናችሁ እያልናችሁ አይደለም። ነብያችሁ ጎዶሎ ስላላችሁ ነው ጎዶሎ የምንላችሁ እንጂ እግዚአብሔር እናንተን አክብሮ ነው የፈጠራችሁ። ያንን አሜን ብላችሁ ስለተቀበላችሁ ነው ጎዶሎ የምንላችሁ እንጂ እናንተ በእግዚአብሔር አርአያ የተፈጠራችሁ ናችሁ። እናንተ ጎዶሎ አይደላችሁም እኮ በእግዚአብሔር አፈጣጠር ማለት ነው። የነብያችሁን አስተምሮ አሜን ብላችሁ ስለተቀበላችሁ ነው ጎዶሎ የምንላችሁ። ስለዚህ ይሄንን የአፍጋኒስታንን መግለጫ አይታችሁ ዜና አይታችሁ ትክክል ነው ካላችሁ እውነትም ጎዶሎነታችሁን የተቀበላችሁ ጎዶሎ ናችሁ ማለት ነው እንላችኋለን። ስንላችሁም ሊከፋችሁ አይገባም። ጎዶሎ ነው ይሄን ነገር ሊቀበለው የሚችለው። እየተደበደብሽ ተደብድበሽም ደግሞ ሄደሽ ለህግ አካል ለማቅረብ ራሱ ብቻሽም መሄድ የለብሽም፣ ወንድ ያስፈልግሻል። ስለዚህ ወንድ ከሌለ ስርሽ ህመምሽን እንኳን ሄደሽ ዳኛ ፊት መናገር አትችይም። ደብድቦሽ አጥንትሽንም ሊሰብር ይችላል። እንደዛ አድርጎሽ እንኳን እሱ የሚቀጣው ስንት ቀን ነው? 15 ቀን ነው እየተባልሽ ነው። ይሄንም በአስተምሮት ደረጃ ስናየው 15 ቀን ቅጣትም የለውም። ከነ ራሱ ደብድቦሽም የደበደበበትም ምክንያትም መጠየቅ የለበትም። ቅድም እንደተነበበላችሁ ግን አሁን አፍጋኒስታን ልትቃወሙ የምትችሉበት አስተምሮ አላችሁ ወይ? አይ
እስልምና ሴት ልጅ እንደዚህ ብሎ አላስተማረም። ሴት ልጅ በዚህ መልኩ እንዲያከብራት ነው ያዘዘው እስልምና ብላችሁ ልትሞግቱበት የምትችሉት የቁርአን አያ ወይም ሐዲስ አላችሁ? የላችሁ። ጭራሽኑ በተገላቢጦሽ ያንን እንዳትሉ ሐዲሱም ቁርአኑም አፋችሁን የሚያዘጋ ነው እንድትደበድቧት። ከዛ በኋላ ተደብድባም ደግሞ መደብደቧንም ለሰው እንዳትናገር ምክንያቱ ራሱ መጠየቅ እንደሌለበት ሰውየው ነው አስተምሮታችሁ የሚለው። ስለዚህ በየትኛው አስተምሮ ልትሞግቱ ትችላላችሁ አፍጋኒስታንን አሜን ብላችሁ ከመቀበል ውጪ ማለት ነው። እኔ አሁን የሙስሊም ሴቶችን መልስ ነው መስማት የምፈልገው። ግቡ ከቻላችሁ ካላችሁ ራሱ እናንተን ነው መስማት የምፈልገው። የአፍጋኒስታን መግለጫ ትክክል ነው ብላችሁ ካላችሁ ከዚህ በኋላ ሙስሊም የተባለች ሴት ገስቴ ላይ ማትገባም ከሷ ጋር አልከራከርም። ምክንያቱም ከጎዶሎ ሴት ጋር እኔ 24 ሰዓት ስደርቅ አልውልም። ያንኑ ወንዱን እያስገባው እከራከራለሁ እንጂ ልቀጥቀጥ እስልምና ያክብሮኛል ካልሽ ማለት ነው። አዎ አፍጋኒስታን ትክክል ነች ካልሽ አዎ መቀጥቀጤ ትክክል ነው። ከዛ ሰው ከሌለኝ ህግ ቦታ መሄድ አልችልም። ዝም ብዬ እየተቀጠቀጥኩ እኖራለሁ። እስልምናዬ ግን አክብሮኛል እያልሽ ትኖሪያለሽ ማለት ነው። ሶኔ ካንቺ ጋር አልዳረቅም። በቃ ተቀጥቀጪ ብዬ ተውሻለሁ። ከሚቀጠቅጠው ጋር አወራለሁ ማለት ነው። መቀጥቀጥሽን አውጀሽ ትክክል ነው ልቀጥቀጥበት ካልሽኝ እሺ ምን አገባኝ በቃ ተቀጥቀጪ ብዬ ቀጥቃጩ ጋር አወራለሁ። እና መልሳችሁን መስማት ፈልጋለሁ። ሙስሊም ሴቶች ገብታችሁ ትክክል ነው ይሄ መግለጫ ብላችሁ የምትሉ አሁን የአፍጋኒስታን መግለጫ እንዴ ይሄ ግለሰብ ነው ልትሉ ትችላላችሁ። ኖ ካስተምሮት ነው መዞ ያመጣው አፍጋኒስታን ካስተምሮቱ ነው። አፍጋኒስታን ላይ ሂጃብ ያወለቀች ሴት እንደምትገደል ታውቃላችሁ? ተገላለች አንዲት ሴት በነገራችን ላይ ሂጃብ ካወለቀች ትገደላለች፣ ትደበደባለች። ያመነዘሩ ሴቶች ህግ የሚፈጸም ሲደፋባቸው ነበር። ማማዬ ምን አልከኝ? የሞተው የኢራኑ አያቶላ ማለት ነው። እሱ ሀገር አሁን እሱ በሚመራው ሴት ልጅ ያለ ሂጃብ ከወጣች አሲድ ነው የሚደፋባቸው። ፎቶቹን ባሳያችሁ ይዘገነናቸው። እነሱ እኮ ሺአ ናቸው ደግሞ ታውቃለህ። እነሱ በጣም ይበሳሉ፣ እንደውም ያከብዳሉ። እነሱ በጣም ያከብዳሉ። እንደገናም ደግሞ ስልጣንም ቢይዙም ደግሞ እነዚህ ነው አህባሾችን ማጥፋት፣ ሱፊያዎችን ማጥፋት ነው የሚፈልጉት። ትክክል። አይስማሙም፣ ወዳጅ አይደሉም፣ እርስ በርስ አይፈላለጉም። ነቢያችን አሊ ነው ብለው ነው የሚያምኑት። ኢቨን ጅብሪል ተሳስቷል ብለው ያምናሉ። ማለትም ወደ አሊ ሊያመጣ የሚገባውን ራእይ ወደ ሙሐመድ ማምጣቱ ብለው ያስባሉ። አይሻ አመንዝራ ሴት ነች ብለው ያምናሉ። ያመነዘረች ሴት ናት ብለው ነው የሚያምኑት። ዛሬ ሙስሊም ወገኖቻችን እኔ እኮ ለየትኛው ወገን እንደሚቆሙ እንኳን አያውቁትም። ዘገምተኛ ማህበረሰብ ጋር ነው የምንኖረው የምንለው እኮ ለዚህ ነው። አሁን አይሻን አመንዝራለች ብለው የሚሉ ነቢያችን አሊ ነው ሙሐመድ አይደለም ብለው የሚያምኑ ሰዎች ኦኬ፣ እነዚህ ሰዎች ኢራን እነዚህን ሀገሮች መታች ድል ለኢራን ይሉልሃል። ለምን? ሙስሊም አንድ ሆኖ መቆም አለበት። ከነኮ እነዚህ ሰዎች እኮ ሊያጠፏቸው ነው የሚፈልጉት እኮ እንዴ። እነሱ ጦርነቱ ከማጋ ነው እና ከእስራኤል ጋር ነው እንዴ? ወደ እነሱ ወደ አረቦች ነው። አሁን እኮ ተቀየረ። በፊት ከፍልስጤም ጋር ነበረ፣ አሁን ተቀይሯል። ትልቁ ሊያርግኝ ይሁት እንዴት እንዳደረጓት ይችልሽ። ኢራናዊ ነች። አያችሁት? አሲድ ነው እንደዚህ የሚደፋብሽ። ሂጃብ አውልቀሽ ስትሄጂ ማለት ነው። ኢራን ውስጥ ነው በነገራችን ላይ ችን የመሰለች ልጅ እንግዲህ ያለ ሂጃብ ለዛ ነው ይሄ የሚመራው ነው። አያቶላው እንደዚህ ነው የሚሆኑት። ይኸውላችሁ እንደዚህ ነው የሚለበሰው። አያቶላ በሚመራበት ሀገር ላይ እነዚህ ናቸው የአያቶላው ሰዎች። ይሄ ማለት እነዚህ ማለት የመሐመድ የልጅ ልጅ እርስ በራሳቸው ነው የተገዳደሉት። አሊን እንዴት እንደገደሉት ታውቃላችሁ? የመሐመድ ልጅ ሁሴን እንዴት እንደገደሉት ታውቃላችሁ? አሊ ማለት የመሐመድ ልጅ ፋጡማን ያቺ 18 ዓመት ሞልቷት የአይሻ አባት ላግባ ሲል ያኔ ፋጡማን ቢያገባት ይሻሉ ነበረ። የዳረለት ለአሊ ነበረ። የሱ ዘር ነን ብለው ነው የሚያስቡት እነሱ። የመሐመድ ዘር ነን ብለው ሺዓዎቹ የሚያስቡት። ደረታቸውን እንዲህ የሚደልቁት ወደ መሰላችሁ እንዲህ ላሳያችሁ። ደረታቸውን ሲደልቁ እንዲህ ይሄ ሁሉ በቀል አሊን የገደሉት ያንን እንበቀላለን ነው። ኦኬ በጣም ነው የሚፈላለጉት። በጣም እንዳለ እንትን የመን ላይ የሚሞቱት ለምንድን ነው? የመን ላይ እኮ
ጦርነቱ እኮ በማንና በማን ነው? ሳዑዲና ሺአ እንትኖች እኮ ናቸው የሚደባደቡት ኢራን እርስ በእርሳቸው። ኢራን ያ ሳዑዲና ኢራን። ሳዑዲ ኢራን አትወድም በነገራችን ላይ ምክንያቱም ሳዑዲ ላይ ዋሃብያ ይበዛል። አይግባቡም በተአምር የለም። ሱኒና ሺአ አይግባቡም እንዴ? በተአምር ተግባብቶ ያቆም። አሁንም እኮ ወጥቶ የሚሰሩት እኮ አሉ። ሁለቱም ጠላቶቻችን ናቸው የሚሉ አሉ። ተናግረዋል እኮ ኡስታዝ አለላ እኮ በደንብ በግልጽ ተናግረዋል። ጠላታችን ቢሆኑም ለነሱ መደገፍ አለብን ብለዋል። እና ሺያውን ላሳያችሁና አንድ ጊዜ ቆይ ክራይንግ ሙቭመንታቸውን ለአንድ ላሳያችሁ። ክራይንግ አልመጣልኝም። ቀጥሉ እስከዛ እስካገኘው። ሙስሊሞች መግባት ትችላላችሁ፣ መግባት ትችላላችሁ። እኔ አሁን የእናንተ መልስ ነው፣ ሴቶች በተለይ የእናንተ መልስ ነው መስማት የምፈልገው። እሺ አንድ ሙስሊም አስገብቻለሁ። ቆይ እስኪ ወጣ። አብዱል መሲህ መሲህ ማለት ምን ማለት ነው ከሚለው ጥያቄ እንጀምርለን። አላችሁ ማሜ? አዎ ድምጽ ግን የለውም። ልከፍት ያሰብኩ ዝም ማለት ድምፁ ቀንሼው እኮ ነው። አንዴ ዋና በጣም ኃይለኛ ቪዲዮ ነበር አጣሁት። ታውቂያለሽ እንዴት እንደሚደበድበው በኢየሱስ። አዎ የአቧራ ላይም ደግሞ እኮ እንትን ይላሉ። አዎ እንደዚህ ደረቱን ራቆታቸውን ሆኖ ምናምን ድልቅ እያደረጉት እኔስ ሀሳቡ ገብቷቸዋል። ቃሊ ከ50 ዓመት በፊት ኢራን ውስጥ ሂጃብ ምናምን አያደርጉም ነበር ሴቶች። የሆነ ቪዲዮ ይቻላል ካገኘው ታሳያችሁ። ክርስቲያን ነበሩ እኮ ያ ይሄኛው መቶ ላይክ በግድ እንትን ሳይላቸው በፊት ሳያስጨንቃቸው ሳያሰልማቸውን በፊት እንዴ። አዎ ይሄ ኦልሞስት እኮ ይሄ ሰውዬ እኮ ስንት ዓመቱ ነው? 36 46 ዓመት የገዟቸው እኮ እንጂ እኮ ኢራን እኮ ሲጀምር አረብ አይደሉም። ታውቃላችሁ አረብ አይደሉም እነሱ። በግድ ነው አረብ ያደረጓቸው። ክርስትናን አጥፍተው ክርስቲያኖችን ገለው ነው። እና ቶፒካችን ላይ ወደዛ እንትን በልና በቃ ቪዲዮን ካገኙት ባሪፉ አሳያቸዋለሁ። ኔትወርክ እንትን ስላለ እዚህ ገስ ስለሆነ እንትን አላለልኝም። ግን ዋና ሀሳባችን ምንድነው? ሴት ልጅ ምንድነው ቤኔፊቷ? ምንድነው ጥቅሟ? እስልምና ላይ ሴት ልጅ ተከብራለች። እኔ በስሟ ርዕስ ተሰየመላት ከሚለው ውጭ ምንም ያየሁት ነገር የለም። በስሟ የተሰየመላት ርዕሱ ደግሞ ምንድነው? የወንጀለኛ መቅጫ ህግ አድርጌ ነው የምቆጥረው። የወንጀለኛ መቅጫ ህግ አሁን ለምሳሌ የወንጀለኛ መቅጫ ህግ ይባላል። ያ ወንጀለኛው ይጠቀምበታል አይደለም። የወንጀለኛ ግን ተብሎ ስም ተሰጥቷል። ምንድነው ጥቅሙ? ምንም ጥቅም የለውም። ምዕራፉን ግን ገለጥ አድርገን ስንገባ ውስጥ የምናገኘው ነገር አስደንጋጭ ነው። በጣም አሳዛኝ ነው። በጣም አስደንጋጭ ነው። ምክንያቱም ሴት ልጅ ከሰው በታች የሆነችበት ክርስትና ልትናገሩ። በነገራችን ላይ እስልምና የሆነ ነገር ላይ አብዝቶ ከጮኸ እሱ ጋር ችግር አለ ማለት ነው። ሁሌ የምንናገረው ነው አይደል? ምንድነው ያ ችግሩ? ኢማጂን ልብ በለው። ሴት ልጅ እንደው ያየችውን በአይኑ ያየችውን ነገር
ያየችውን እዚህ ቤት ውስጥ አሁን እናንተ ስንት ሰው አለ ብትባሉ ልትናገሩ ትችላላችሁ። 1 2 3 4 5 6 ሰው አለ ከማማዬ ጋር ብሎ ለመናገር አትችይም፣ መመስከር አትችይም። ጎዶሎ ነሽ እና 2 ሆነሽ ነው መመስከር የምትችይው። ያየችውን 6 ሰው አይታ የዚህን ያህል እኔ የዚህን ያህል ደረጃ በአይኗ ያየችውን ለምስክርነት አትበቃም። ከዛም አልፎ ተርፎ ነው እዚህ ቲክቶክ ላይ ራሱ ዋቃቸው ነው ሙስሊም የሆኑ ጠበቃዎች አሉ። ሙስሊም የሆነች እንደዚህ ምግባባቸው ማለት ነው ጠበቃ ሆኖ ፍርድ ቤት ላይ የሚሰሩ አሉ። እነሱ አትችሉም። እናንተ ሙስሊም ናችሁ ወይ ነብያችሁ ተሳስተዋል ስተት ነው ወይ እናንተ ስተት ናችሁ፣ ስተት እየሰራችሁ ነው፣ እስላም አይደላችሁ፣ አትቀበሉትም የነብያችሁን መልእክት ትምህርት ማለት ነው። ቢካዝ እሱ እናንተ ያያችሁትን መናገር አትችሉም የተባላችሁ እናንተ ልትመሰክሩ ስትመጡ which is difficult ልፈርዱ ጭራሽ ስትመጡ አይመጣውም፣ በጣም አይመጣውም። ስለዚህ ያየሽውን መመስከር አትችይም ተብለሽ የተሰየመው እዛ የወንጀለኛ መቅጫ ህግ ላይ ነው። የሴቶች ምዕራፍ የሚባለው የሴቶች ልክ የፍርድ ቤት የወንጀለኛ መቅጫ ህግ እንደሚባለው መጽሐፍ የሴቶች ምዕራፍ ተብሎ ተሰይሞ አንቺ የምትቀጭበት ነው፣ ወንዱ የሚጠቀምበት ነው። ኦኬ እዛ ላይ ነው መብትሽ የተነገፈው። እዛ ላይ ነው ንብረት እኩል እንዳትከፈል የተባለው። ሴት ልጅ እኩል አትከፈልም የተባልሽው እዛ ላይ ነው ብለዋል እኮ ኡስታዙ እኮ በአደባባይ ወጥቶ። አሁን በሸሪዓ ፍርድ ቤት ይጋባሉ። ምክንያቱም ያለ ኒካ ኖርማል ፍርድ ቤት በኒካ ያጋባቸውም ሄዶ በሸሪዓ ፍርድ ቤት ነው ሙስሊሞች የሚጋቡት። ሲጋቡ ሁሉም ሙስሊም ሄዶ ፍርድ ቤት አይገባም። በኢትዮጵያ ህግ ምናምን በዋናው ፍርድ ቤት በኩል አይገባም። የሸሪዓ ፍርድ ቤት ሄዶ እስላማዊ በሆነ መልኩ ይጋባል። ሲፋታስ ነው ጥያቄ። ማን ይሰማዋል? ሸሪዓ ፍርድ ቤት ላጥ ብሎ ወደ ፍርድ ቤት ይሄዳል። ሸሪዓ ፍርድ ቤት በስምምነት ነው ኢትዮጵያ ላይ ተግባራዊ የሚደረገው። እሷም እሱም ይሁን ብለው ካሉ ሸሪዓ ፍርድ ቤት ድንቡላ አይሰጣትም፣ በጥፊ ብሎ ነው ያባራት። 5 ሳንቲም አይሰጥሽም። እሱ እንደፈለገ ከፈለገ ይሰጥሻል፣ ካልፈለገ ይሰጥሽም ነው በቃ። ስለዚህ ኡስታዞቹ መሯቸው ወላሂ እሳት ነው የሚሆንባችሁ እያሉ ወጥቶ በአደባባይ ይናገራሉ። ቪዲዮውን አሰማቸዋለሁ። ኔትወርክ ከሰራ እሱ ነው በአደባባይ። ያ ሰሊም ናግባና ማውራት እንችላለን። ምንድን ነው ጥቅማችሁ? እስካሁን አወራችሁ በቃም እስካሁን አወራችሁ ይልካችሁ። ይህ ክርስቲያን እንዴት ናችሁ? ማማ የተቀበሉ ማማ ያለች እሺ ተረጋጋ። ክርስቲያን እኔ የቅድሙን ቪዲዮ ክፈትልን። ሰሊም ተረጋጋ። አጥፊ ብሎ ነው የሚያባሩት ያልከውን ማስረጃ አለክ? ተረጋጋ። እኔም ቪዲዮ ክፈትለት። ችግራችሁ እኮ ነው። ውሸትን ትቀጥፋላችሁ። ገብተን ስናወራ ያው ሙት ማድረግ ነው የምታውቁት። ክፈትለት። ተመልከቷቸው እንዴት እንደሚሸበር። ተረጋጋ እስቲ ና ተመለስ። ሰው ገና ከመግባቱ እንዴት ናችሁ? እስቲ አሁን ላወራኸው ነገር ማስረጃ፣ ይሄ ነገር ማስረጃን ያስደገፈ ነገር ነው ወይ? መንፈሱ ራሱ አያስቀምጣችሁም። እኛ ጋር ያለው መንፈስ ያቃጥላችኋል በጌታ ስም። ምን ሆኖ ነው? ና ተመለስ። ሰላም ናችሁ? ደስ እንዴት ናችሁ? ቃልዬ እግዚአብሔር ይመስገን ወጥቷል እኮ ማማዬ፣ ክርስቲያን፣ ቢኒ፣ ማሬሊሽ እንዴት ናችሁ? አለን እግዚአብሔር ይመስገን። ሳሚሻ አቡበከር ኔትወርክ። እሺ አቡበከር። አቤት ሰላም ናችሁ? እንዴት ነህ? አለን። ረመዳን ጾም እንዴት ነው? ቆንጆ ነው። እስኪ ክርስቲያን አንድ ጥያቄ ልጠይቅ። ክርስቲያን የሆነ ቪዲዮ ያስደምጠንና ያን ሀሳብ እንዴት ታየዋለህ የሚለውን ነገር ሀሳብን መስማት ፈልጌ ነው። ክፈትልን እስኪ። ከዛ በፊት ግን ትቀጥላለህ፣ ችግር የለም። ጠይቃለህም መልስና አዳም አዲስ ህግ እየወጣ የሚወጣው እንግዲህ አፍጋኒስታን ውስጥ አሁን አፍጋኒስታን ደግሞ እየተደረደረ ያለው ታሊባን ነክተው እናም እንግዲህ አፍጋኒስታን ውስጥ ያሉ የታሊባን ባለስልጣናት ባለፈው ወር ላይ ሶዶሚ ወይም ደግሞ ግብረ ሰዶም አይነት በሞት የሚያስቀጣ ቅጣት አድርገዋል። ከዛ በተጨማሪ ደግሞ እዛው ተመሳሳይ ህግ ላይ ያንን ባጸደቁበት ህግ ላይ ማለት ነው ወንዶች ሚስቶቻቸውን እንዲበድቡ ወይም ደግሞ እንዲቀጠቅጡ የሚፈቅድ ህግ አስተላልፏል። እንዳልኳቸው አጥንት መሰበር የለበትም። ቪዚብል የሆነና ሎንግ ላስቲንግ ወይም ደግሞ ቀጣይነት የሚቆይ ውል ወይም ደግሞ ጠባሳ ብቶ የለባል። ይህም ህግ እንግዲህ በጣም አስገራሚ ህግ ነው ማለት እንዴት መፈቀዱ ራሱ ግራ የሚያገባ ነገር ነው። የሁማን ራይትስ አክቲቪስት ወይም ደግሞ ሰብአዊ መብቶች ተሟጋቾች
ሚስቶች እንግዲህ ደቨስታቲንግ ወይም ደግሞ በጣም የሚያስገርም ለአእምሮ ለማመን የሚከብድ ነው ብለውታል። እና የሴቶችንም ጥቃት እንግዲህ የሚያባበስ ነው አፍጋኒስታን ውስጥ። ይሄ ከወጣ እንግዲህ ወር አድርጎታል። ነገር ግን አቴንሽን ያገኘው የኦሪጂናል ፓሽቶ ነው የሚባለው እሱ ተተርጉሞ ወደ እንግሊዝኛ ተተርጉሞ ማለት ነው ሊክ ከተደረገ በኋላ ነው። ይሄ የሚሆነው እንግዲህ ከሰሞኑ እንደምታውቁት አሜሪካ ከአፍጋኒስታን ለቃ ወጣ ነበር 2021 ላይ። ያ ማለት ታሊባን ተመልሶ ወደ ፓወር ወይም ደግሞ ወደ ስልጣን ሆኗል። እናም እንግዲህ ባል ሚስቱን ደብድቦ ተፈቀደ ጉዳት ከደረሰባት በኋላ ብሮከን ቦን ወይ ደግሞ የተሰበረ ከዛ በተጨማሪ ከበለዘ ጥቁር ወይ ደግሞ ሰማያዊ በሆነ ሰውነቷ ከዛ ባለፈ ደግሞ ኦፕን ወንድ ካላት ያኔ ነው ዳኛ ጋር መቅረብ የምትችለው። ለዛ ሆኖ ዳኛ ጋር ስትቀርብ ወንድየው ወይ ደግሞ ባልየው የሚቀጠው 15 ቀን ኢምፕሪዝመንት ወይ ደግሞ 15 ቀናት በእስር ላይ ማሳለፍ። ከዛ በተጨማሪ ደግሞ የአፍጋኒስታን ውስጥ ያሉ ሴቶች ያለ ወንድ ጥበቃ ከቤት መውጣት አይችሉም። ይህም እንግዲህ የአፍጋኒስታን ሻሪያ ህግ ነው ወይም ደግሞ ሻሪያ ሎ የሚባለው ማለት ያ ማለት እንግዲህ ተቀጥቅጣ ተደብድባም ጥቃት ደርሶባትም እንግዲህ ዳኛ ጋር መቅረብ አትችልም። ምክንያቱም እንዳልኳችሁ ያለ ወንድ ጋርዲያን ያለ ሜል ጋርዲያን ማለት ያለ ወንድ ጥበቃ ከቤት መውጣት አትችልም። ኛውም ባል ሚስቶቻቸው መቀጥቀጥ መደብደብ ይችላሉ። በቃ አቡበከር ይሄን ሀሳብ እንዴት ታየዋለህ? በደንብ አልተሰማኝም። በተሰማኝ ያህል ግን መቀጥቀጥ፣ መደብደብ የሚል ኃይለ ቃል እየተጠቀመ ነበር ልጅ። ያቺ ሴት ተደብድባ ለምሳሌ ይሄ አጥንቷን የሚሰብር ነገር አይሆን እንጂ እንድትደበደብ ይፈቅዳል። አጥንቷን ከሰበረ በራሱ ሄዳ ብትከሰው የ15 ቀን እስራት እንዲታሰር ብቻ። ያንን ለማድረግ ራሱ ሰው አብሯት መሄድ አለበት። ወንድ ከሌላት ወደ ህጉ መሄድ እንኳን አትችልም ማለት ነው። አሁን ይህን ህግ ካስተምሮት ደረጃ እንዴት ታየዋለህ? ሴት ልጅ መደብደቧ መደብደብ የሚል ነገር አላውቅም፣ ግን ሴት ልጅ ስታጠፋ የተወሰነ ወንድ ልጅ እርምጃ ሊወስድ ይችላል በማትጎዳ መልኩ። እሱን አውቃለሁ። ልጁ በገለጸበት ያህል ግን አላውቀውም። መደብደብ፣ መስበር፣ መፍለጥ የሚለውን አንተን አላውቀውም። እርምጃው ምንድን ነው? ለምሳሌ ሴት ልጅ ብታጠፋ ማለት ስቴፕ አለው። መጀመሪያ መምከር፣ ከዛን አልጋ መለየት፣ ከዛ በኋላ አሁንም አትመለስ ከሆነ መቅጣት አይነት ነገር እንዳለው አውቃለሁ። ቅጣቱ ምንድን ነው? ቅጣቱ ምንድን ነው? ማለት የሆነ ሊመታት ይችላል በማትጎዳ መልኩ። ይህን ሁሉ ስቴፕ አልፎ አስመክሮ ምናምን አልጋ ለይቶ የማትመለስ አይነት ከሆነች ሊመታት ይችላል። ግን የሚመታት ፊቷን መምታት እንደማይችል አይነት ነገሮች በደንብ እንዳትጎዳ አድርጎ ምናምን አይነት ነገር እንደሆነ አውቃለሁ። በዚህ ያህል ነው የማውቀው። ግን በጣም ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ። ቆይ አንጨርስ። አሁን እቺ ሴት ብዙ የሚከብድ ነገር አይደለም፣ ቀላል ነው ለአንተ። እሺ አይደለም ልሽ ቀላል ያልኩሽ ይሄን ሳይሆን የምጠይቀውን ጥያቄ ነው። ትጠይቃለህ፣ ችግር የለም። ቆይ እኛ አትጠይቅም አላልንም፣ ትጠይቃለህ። ግን የእኛን ሀሳብ አስጨርሰና ሴት ልጅ እንድትመታ እስልምና ያዛል አያዝም? በመጀመሪያ የማውቀውን ስቴፕ እኮ ነገርኩሽ። ያዛል ወይስ አያዝም? ጠፋች መጀመሪያ መምከር እንዳለበት፣ ቤተሰቦቿን ጠርቶ ማስመከር እንዳለበት፣ አልጋ መለየት እንዳለበት፣ ይሄ ሁሉ ስቴፕ አለው። ቤተሰቦቿን ጠርቶ ምናምን አይደለም። በሱራ 434 ላይ ማመጻቸውን የምትፈሩ ሴቶች ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው ነው የሚለው። ገስጿቸው ገና እኮ ማመጿን እንኳን ፈርቶ እኮ ነው ገና ስጋት ላይ ካለ እንጂ እርግጠኛ ሆኖ እንኳን እኮ አይደለም። ማመጻቸውን የምትፈሩ ሴቶች አይደለም የሚለው አንቀጹ። ካመጹ ነው የምትፈሩ ሴቶች፣ ማመጻቸውን የምትፈሩ ሴቶች ነው ያለው። ወደ ሌላ ክርክር ውስጥ ባንገባ፣ የሆነ ጥቅም የሌለው ክርክር ውስጥ አንግባ። ኦልሬዲ ቆይ ማመጻቸው አቡበከር ማመጻቸውን የምትፈሩ ሴቶች ገስጿቸው፣ በመኝታ ተለዩዋቸው፣ ምቷቸው ነው ያለው። የመጀመሪያው እንዲገስጿቸው ይነገራል። ከዛስ መኝታ እንዲለዩዋቸው ይነገራል። ከዛስ እንዲመታ ይታዘዛል። አሁን ይሄ መምታት አሁን አንተ እንዳልከው ፊቷን እንዳይመቱ፣ ፊታቸውን እንዳይመቱ፣ አጥንታቸው እንዳይሰባበር ምናምን አልክ። ግን በነብዩና የነብዩ ተከታዮች ይህን ነገር ሲተገብሩት ነበረ ወይ? ሶሃቦቹ በራሱ አሁን እንዳልከው ይህን ነገር ሲተገብሩ ነበር ወይስ አጥንቷን እየሰባበሩ ነበረ ወደ ነብዩ ሲያመጡ የነበረው? በነብዩ ዘመን እንኳን ማለት ነው። አይ ነው አላውቅም።
ነብዩ እንዳደረገው ባሳየህስ ትክክል ነው ብለህ ትቀበለዋለህ? አዶን ነው አላውቅም። አንንጃ። አይ አሁን እንዳልከው እኔ እንደዚህ ነው እስልምና ያስተማረኝ አልክ። ነብዩ አሁን ለምሳሌ ልብ መምታት ጉዳት ያስከትላል። ከዚህ ነው ወስጄ አሁን ላደርግ የምችለውን ነገር ብነግርሽ፣ ለምሳሌ ሚስቴ ብታጠፋ እና በጣም ተደጋጋሚ ጥፋት ብታጠፋብኝ አሁን የተባሉ ስቴፖችን ፈጽሜ መክሪያት ከስተቷ እንድትመለስም በማኩረፍ መልኩ አልጋ ለይቼ ሲቀጥል ደግሞ አሁንም ትመለሳለች ብዬ ካሰብኩኝ ሶስተኛ ስቴፕ ላይ የሆነ ነገር ቸብ ነገር ባረጋት እንድትደነግጥና ከስተቷ እንድትመለስ ቸብ ነገር ባረጋት ኖርማል ነው። በቃ ይሄን አምንበታለሁ። ቢደረግም እንደ ስተት ነው ብዬ አላስብም። ቸብ ነገር እሺ። አይ ነብዩ አንተ አሁን አስደነግጣታለሁ። ይሄ ነው እሺ። አሁን ምልህን ጥያቄ ስማኝ። ነብዩ ጉዳት የሚያስከትል ዱላን እንደመታ ባሳይክ ትቀበለዋለህ ወይ? አንተ ሞዴሌ ነው አስተማሪ ብለህ የምትለው ነብይ ለምሳሌ እሱ ራሱ ሚስቶቹን ምን ያህል ጉዳት የሚያስከትል ዱላ እንደሚመታ ባሳየ ተቀበለዋለሁ ወይ ነው የምለው። ምኑን ነው የምቀበለው? አልገባኝም። ነብዩ ያደረገው ነገር ትክክል ነው ብለህ ትቀበለዋለህ? ምን አይነት መረጃ ነው የምታሳየኝ? መረጃውን አንተ ጠይቀኝ፣ ችግር የለውም። ግን አሁን አንተ ትቀበለዋለህ ወይ? አሁን አንተ በነብዩ አስተምሮ መሰረት ምናምን አልከኝ አይደል? ያ ያስተማረክ ነብይ ሚስቱን በምን ያህል ይቀጣ እንደነበረ በማስረጃ ባሳየክ ትክክል ነው ብለህ ትቀበለዋለህ? ጉዳት ሳያስከትል ስላልክ ጉዳት የሚያስከትል ምትን መቶ እንደነበር ባሳይክ ስለሽ እኔ ያን ያህል አሁን ይሄ ቢግል ሆኖ አላስጨነቀኝም። ማለት በሴቶች ጉዳይ ሴትን ልጅ እስከ መራቅ የሚያደርጉ ነገሮችን እያየው ስለሆነ አሁን ይሄ ነገር ለኔ በጣም ይቀላል። ታውቂያለሽ፣ ለምሳሌ በአንድ ጻድቅ የሚባል ሰው በጣም ጻድቅ የሚባል ሰው ብፁዕ ሊባል የሚችል ሰው እዛ ደረጃ ለመድረስ ሴትን ልጅ መራቅ አለብህ ብሎ የሚያስተምር እምነት እየሰማው ስለሆነ ይሄ ለኔ ሲምፕል ነው የሚሆነው። መራቅ አለብህ ከዚህ አንጻር ነው። ቁርአን መራቅ እንዳለብህ እንደሚያሳይ ላሳየ እንደሱ ነው ወይ? እሺ አንድ ሐሳቤን ልጨርስ። ለምሳሌ የኢትዮጵያ ፓትሪያርክ ብፁዕ ወቅዱስ ሊባሉ የቻሉት ሴትን ልጅ ስለራቁ ነው። አሁን ከፍተኛ የጽድቅ ደረጃ ለመድረስ አይደለም። ሴት ልጅ ከቻልክ ወሲባዊ ስሜትህን የምትቆጣጠር አቅሙ ካለ ኦኬ፣ እንደዚህ እንትን ማትል ከሆነ ባታረገው ይመረጣል። ነገር ግን በእስልምና ስሜቱን ተቆጣጥሮ የቆመ ወንድ አለ ወይ? ከነብዩ ጀምሮ ከመሐመድ ጀምሮ ኢብን ጾም ራሱ አላሁ አክበር ሲል አንድ ጊዜና 12 ሰዓት ለጾማችሁት ኢብን ግማሽ ቀን ማለት 24 ሰዓት ነው ከቀን ውስጥ ያለው አይደለ? ግማሹ ሰዓት ለጾማችሁት ጾማችሁን በወሲብ ፍቱ የሚፈቱ አለ። ልስጥህ ከፈለክ እሱ ላሳይ። የዚህን ያህል ለስሜት እስከ ሊጥ ድረስ ቦታ የሚሰጥ እምነት እንዴት ነው እነዚህ ዲና ልታረግ የምትችለው? ችሎታ የላችሁም ካለ ትችላለህ። ራቅ ሲባል ግን በክፋት ወይ ደግሞ እሷ መጥፎ ክፉ ሆነ አይደለም። ከሴት እኮ መራቅ እኮ አይደለም። ይሄ ስሜትን መቆጣጠር የምትችል ከሆነ ኦኬ። ወሲብ የውድቀታችን ምልክት ነው። ይሄ ስጋ ሲጠገብ ሰውነት ስንት ሲል ቅባት ምኑን ያንን ስታግበሰብስ የሚመጣ ፍላጎት ነው እንጂ በባዶ ሆደ ወሲብ ልትመኝ አትችልም። ያየህበት አቅጣጫ ራሱ ሮንግ ነው፣ በጣም ስህተት ነው። እሱ አንድ ማስተካከል አለበት። ሴቶች መጥፎ አይደሉም። ወንዶችም እኮ አሁን እኮ ወንድ ልጅ እንዳረደ ካላየህም እንደ ሴቷል ወንድ ልጅ እንዳረደ የወንድ ክፋት ያልታየ ሴት እኮ የምትደበደበዋ ሴት አትታየህም እንዴ? እናትህ አይደለችም እንዴ? አብዛኛው ሴቶች የገሃነም ናቸው ይላል። እናትህ የገሃነም ናቸው ተምናለህ? ለምን ሲባል እንዳትጾም። እዚህ ጋር አሁን ያንተ ኡስታዞች ራሱ ለክብር ብለው የሚያስቀምጡት አርጊውመንት ራሱ በጣም ያስጠላ ነው። ሰማው ከባላማ ከይለ እዚህ ጋር ያለው እስልምና ሃይማኖት የሰጣትን ክብር ያላወቀች ሴት ከሌላ ቦታ ክብሯን የምትፈልግ ከሆነ ሰድቁኒ ክብሯን ሳይሆን ውርደቷን ነው የምትፈልገው። በእስልምና ሃይማኖት ውስጥ ክብሯን የምትፈልግ ሴት
ክብሯ ተጠቅልሎ ተሰብስቦ ያለው ኢስላም ውስጥ ነው። ካለባበስ ጀምሮ ካነጋገር ጀምሮ እያንዳንዷን እይታዋን ሳይቀር የዳሰሰውና አመራር የሰጠው ኢስላም ነው። ኢስላም ለወንድ ያልሰጠውን ክብር ለሴት ብዙ ክብር ሰጥቷል። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች እንዳትጾም፣ ሀይድ ከሆነች ኒፋስ ከወለደች እንዳትሰግድ እንዳትጾም ተረፍ ብሎ ሲል ሰማ። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች የወር አበባ ላይ ከሆነች እንዳትጾም፣ ሀይድ ከሆነች በወሊድ ጊዜ ደም እየፈሳት ከሆነ እንዳትጾም እንዳትሰግድ ብሎ ትልቅ ክብር ሰጣት። በጣም ደስ ይላል፣ እናጨበጭባለን። ያንን አለማድረጓ እኮ ጀሃነም ያስገባታል። የምትገባው ግን በዚህ ምክንያት እኮ ነው። ገሃነም እኮ የምትገባት በዚህ ምክንያት ርዕስ ስለሆነ ነገሮችን ቀላቀል ስለ ሴት ከረሜላ ሳይቱ ማባበል ማለት እኮ ነው። መረጃ እንዴ አስረዳኝ ማለት ቅዱስ የሚባለው ሰው ሴትን ልጅ ስለራቀ ከሆነ እንዴት ነው ሴትን ልጅ አከበረ ብለህ ሴቶች ተመቱ ብለህ ክሌም ልታቀርብ የምትችለው? አይልም። ሲጀመር ሴትን ልጅ ስለራቀ ነው ቅዱስ የተባለው የሚል ማስረጃ አምጣ ማስረጃ ነገር እሱን መልስለታለን። ግን በእናንተም ቅዱስ የተባለ ሰው ሴት ልጅ የራቀ ሰው ቅዱስ የተባለ ሰው የለም። ከአላህ ጋር ልትጣላ ነው አንተ? በቁርአን ውስጥ የለም እንደዛ? የለም። ምን አልከኝ? አልሰማሁም። ልትጣላ ነው ከአላህ ጋር? በቁርአን ውስጥ ቅዱስ የተባለ ከሴት የራቀ የለም እናንተ እምነት ውስጥ? ተከልክሎ ነው እንዳትቀርብ ተብሎ? አዎ በቃ አሁን ከሴት የራቀ ግን ቅዱስ የተባለ አለ የለም በእናንተ? ተከልክሎ ነው ወይስ በራሱ እንትን ተከልክሎ ነው ምናምን? አላህ ራሱ ሲፈጥረው እንደዛ አድርጎ ነው የፈጠረው። ለምሳሌ አለ የለም? ምን አለ? ብልት ሳይሰጠው ነው ወይስ? ኧረ አይደለም፣ ብልት አለው። ብልት ሳይኖረው ሲፈጥረው በቃ ከሴት የራቀ ቅዱስ አድርጎ ደናግል አድርጎ የፈጠረው የለም? የለም። አዶን ነው ሴት ጋር ሳይገናኝ አላህን እያመሰገነ ነው የምታወራው። አየህ፣ ቆይ ደብያለሁ። ቆይ ግምት ነው የምታወራው። አየህ፣ ዝም ብለህ መጀመሪያ ቁርአን አይደለም ይሄ እኮ የእናንተ እኮ በግልጽ መራቅን እንደዚህ። አሁን ይሄ ነገር ትክክል አይደለም። አይ ይሄ ነገር ትክክል አይደለም ብለህ ስትል አሁን መተህ በመላ ኢትዮጵያ አሁን ለምሳሌ ሁላችንም የምናውቀው ነገር ስለሆነ ነው። ገባኝ። መተህ የመነኩሴዎችን ስትቃወም ባይዘዌ አሁን ፓትሪያርኩ ስራታል በቀራ ላይ በስነ ስርዓት ህጋዊ ጋብቻ ፈጽመው ሴት ልጅ ቢቀርቡ ከዛ ስልጣናቸው ወይም ከዛ መንበራቸው እንደሚረክሱ አሁን እናንተ ዝሙትንና ጋብቻን እየቀላቀላችሁት ነው። አንዴ ስማ፣ ዝሙትንና ጋብቻን ተቀላቅሎታላችሁ ብዙ ጊዜ ማለት ነው። ኧረ እባክህ ተው። ቆይ እሱ እናንተ ጋር ጋብቻ የሚባልም ሁሉም ዝሙት ነው። ጋብቻ የሚባል የለም እስልምና ጋር። ሲቀጥል ግን አሁን ስትቃወም መነኩሴዎችን ስትቃወም ባይዘው አላህ መነኩሴዎችን እንደው ለክርስትና የተሻሉ ናቸው አይኮሩም፣ በእነሱ መካከል ቀሳውስትና መነኮሳት አሉ ብሎ የተናገረበት ክፍል ቁርአን ላይ አለ። የሃያን ደግሞ ደናግልም ድንግልም አድርጎ ቅዱስም አድርጎ የፈጠረው አላህ ነው። እሱም ስለ ያህያ የተነገረው ነገር አለ። ስትናገር ከራስ አስተምሮ የሚጋጭ ነገር ነው። አይ እስልምና ጋብቻን በጣም ያበረታታል። ይሄ ስለ እስቲ ወንድ ያበረታታል ታሪክ ከዛው የመዘዝክ ማውጣት እስልምናን ህግ የሚሽር ነገር አይደለም። ምንኩስናን አይኮንንም። አየህ እስልምና ምንኩስናን አይኮንንም። ምንኩስናን በጣም ይኮንናል። ከልብህ ነው። የት አለሽ? ለምን ስለ ያህያ ደናግልም ቅዱስም አድርጓል አንተና አይልም ቁርአን አይናገር። ይሄ ማለት ምንኩስናን እንደሚኮንን ታውቃለህ። እኔ አሁን እዚህ ጋር ሌላ እስቲ አምጣ ምንኩስናን የሚቀልል ማንኛውም ወንድ ልጅ ማግባት እንዳለበት ሞዴላችን ነብዩ መሐመድ ናቸው፣ አግብተው አሳይተውናል። ስለዚህ ያህያ ትክክል አይደለም። አላህ ቅዱስም ደናግልም አድርጎ ሲፈጥረው እንደዛ ብሎ ሲፈጥረው ልክ አልነበረም? አላህ ተሳስቶ ነበረ? እንደገና ደግሞ ማነው የመጽሐፉ ሰዎች የተባሉ ክርስቲያን ያህያ ብቻ ሳይሆን ቢኒ ሱራ 13 ላይ ነው። ቆይ እስቲ አቡበከር ሴቲቷ አግባኝ ብላ ስትጠይቀው አላህ እሱን ከሴቶች ለማራቅ ብሎ ወደ እስር ቤት የከተተው ነብይ ማን ነበር? ታሪኩን አንብብ። ዩሱፍ። የዩሱፍን ታሪክ ታውቃለህ አቡበከር? እሺ ንገረን የዩሱፍ ታሪክ። ያቺ ሴት አግባኝ ብላ ስትለው አላህ ከሷ እንዲጠበቅ ምንድን ያደረገው?
ከሴቶች እንዲጠበቅ አይደለም ያለችው። እሷ አግባኝ እኮ አይደለም ያለችው። የንጉሱ ሚስት ነው የምትይው። ምንድን ነው ያለችው? ለዝሙት ነው የፈለገችው። እሷ የንጉስ ሚስት ናት። ችግር የለውም። ዝሙትና ትዳር እናንተ ይምታታባችኋል። የሀያ ላይ ቆይ ቁም። የሀያ ላይ ትዳርና ድንግልም አርጎ አልፈጠረም። ይምታታባችኋል። አረ ወንድም ስማ፣ የሀያን ድንግልን አርጎ አልፈጠረውም። ድንግል አይደለም ሲፈጠር ሁሉም ሰው ድንግል ሆኗል። የሚፈጠረው አልገባኝም ሐሳብ ፈጠረው ማለት ነው። ቅዱስም ደናግልም አርገን ፈጠር ነው የሚለው። ደናግል ማለት ሴት ማያውቅ አርገን ፈጠር ነው ምንድነው? እንደዛ አድርጎ ነው የሚለው። ሴት እና የሚያውቀው ነው የተፈጠራል እና የሀያ ሴት ያውቃል። አሁን እንደ አጠቃላይ የእስልምናን ህጎች የእስልምናን ህጎች ስናይ አንተ ታሪክ መምዘዝ ሳይሆን የእስልምና ህግ ትዳርን ያበረታታል አያበረታታም ነው። ታሪክ የምትለው ታዲያ አላህ የሚቃወመውን ታሪክ እንዴት ይገልጻል? አሁን እስልምና ትዳርን የሚያበረታታ ምንኩስናን የሚከለክል ከሆነ አላህ ራሱ አያውቅም ማለት የሚቃወመውን ነገር እንዴት ይጠቅሳል? በእርግጥ ታሪኩ የተኮረጀ ነው ከመጽሐፍ ቅዱስ ግን እንዴት የሚቃወመውን ነገር ይጠቅሳል? ነው አይደለም። አንተ እኮ ንግግርህ ትክክል አላህ ያውቅም እንዴ? ከሱ ጋር አስተሳሰብ ጋር የማይሄድ ከሱ ትምህርት ጋር የማይሄድ ነገር ለምን ይጠቅሳል? የአያን ደናግል ሴት ማያቀርቡ አግብተዋል አላገቡም? አግብተዋል አላገቡም? ነብዩ መሐመድ የነቢያት ቁንጮ የሚባሉት እሳቸው ናቸው። አግብተዋል አላገቡም? ነብዩ መሐመድማ እሱማ የሴት እንትን ስለሆነ አግብተዋል አይደል? በቃ አግብተዋል። ኢሳ አግብተዋል እንዴ? ቢያንስ ኢሳ እንኳን ራሱ አላገባም። ኢሳ አግብተዋል እንዴ? ወንድሜ ስንት ዓመት በምድር ላይ ኖር አግብተዋል? ሚስት አለው ኢሳ? እስቲ ንገረኝ። ኢሳ አላገባም። በቃ ስለዚህ አለማግባት ነውር አይደለም በእስልምና ማለት ነው አይደል? ኖ ማግባት እንዳለብህ ነው እስልምና የሚያስተምረው። ሰዎች አላገቡም። ስለዚህ ኢሳ ተሳስተዋል ማለት ትክክል አልነበረም። የሀያ ትክክል አልነበረም። አላህ አልወቀሳቸውም እንግዲህ አለማግባታቸውን። አይ ከራስ አስተምሮ ጋር ያነሳ ነው ሚሊ አልገባኝም ማለት በዚህ ደረጃ አይደለም የምታወራው። ሌላ ጊዜ አውቃለሁ ቢኒ በሌላ ነው እኮ የራስን አስተምሮ እኮ ነው የመጣው። አይ ከልብ ወለድ ነው የምትናገረው አይደለም የምታወራው አይደለም። አንተ ከልብ ወለድ ነው የምትናገረው። ቁርአንን አታውቀውም። የእስልምና አስተምሮን አታውቀውም። የእስልምና አስተምሮማ ማግባትን ያበረታታል። ለምሳሌ ጳውሎስ ማግባትን አያበረታታም። ክርስቲያኖች ጻድቅ ለመሆን ጽድቅ ደረጃ ለመድረስ ሴትን ልጅ መራቅ እንዳለባቸው ነው ክርስትና የሚያስተምረው። ቅዱስ ጳውሎስ እንደዛ አይደለም። ሲጀመር እሱ የመጽሐፍ ቅዱስ አስተምሮ ነው፣ ትክክል ነው። መጽሐፍ ቅዱስ ላይ ማስረጃውን ይክፈት ቢኒ። አሁን ቆይ ለዋሻው ነገር ክርስትና ትዳርን ይከለክላል ብሎ ለዋሻው ውሸት ማስረጃ ይክፈትልን። ይሄ ግልጽ ነው። ጳውሎስ አለማግባትን እንደሚያበረታታ ማስረጃ ግልጽ ነው። ኖ ማስረጃ ግልጽ ነው የሚል ወሬ አንፈልግም እኛ። ክርስትና ትዳርን ይከለክላል የሚል ማስረጃ ስጣ ቶሎ። አይ ግን ወደ ራስ ከመሄዳችን በፊት ሳሚዬ የራሱን እኮ መመለስ አልቻለም። ለምሳሌ ብዙ ነቢያን ላመጣልህ ይችላል። ለምሳሌ ይኸውልህ ወንድሜ አሁን አምጣ ብትባል አታመጣም። ለምሳሌ የተጠቀሱ ነቢያት አሉ። ኤልያስ ነው ኤልያስ እናንተ ኤልያስ ተብሎ የተጠቀሰው እሱ አሁን ለምሳሌ እንዳገባ ማስረጃ አምጣ እስቲ። ወደ ሰማይ አድርጓል ለምትሉት አምጣ ብትባል አታመጣም። ኢሳ አታመጣም። ያህያ አታመጣም። እነዚህ ሁሉ በእስልምና አስተምሮት ውስጥ ሚስት የሌላቸው ሌሎችም ልናመጣ እንችላለን። መተህ ስትናገር አስተምሮን እስልምናን አታቆም። እነዚህ ነገር የሚቃወም ከሆነ አላህ ጋብቻን የሚያበረታታ አለማግባትን የሚቃወም ቢሆኑ እነዚህ ሰዎች በመጽሐፍ ውስጥ አይጠቀሱም ነበር በእናንተ መጽሐፍ ውስጥ። ስለዚህ አንተ አሁን ከልብ ወለድ ነው የምትናገረው እንጂ አላህ ራሱ አይጠላም ይሄን ነገር አይጠላም። አቡበከር ኢሳ ለምንድን ነው ያላገባው? ኢሳ ለምንድን ነው ያላገባው? ኢሳ ለምንድን ነው ያላገባው? ማለት መጣ የፈለከው አለም ወንድሜ አሁን እኮ አንተ ማስረጃ ሳይኖር ለምሳሌ አሁን በዘመናችን እንኳን ሴትን ልጅ በህጋዊ መንገድ ቢቀርቡ ከምንኩስና አንዴ ዴቫ አንዴ ቅዱስ አቡበከር አንዴ አዳምጥ አንዴ ቅዱስ የሚለው ስም የተሰጣቸው ሴትን ልጅ ባለመቅረባቸው ነው የሚል በራሱ ማስረጃ አምጣ። ቅድስና በመጀመሪያ ደረጃ እኮ ነቢያቶች ቅዱስ ዳዊት እንለዋለን። ዳዊት ሚስቶች አሉት አይደል? ቅዱስ የሚለው ስም ሚስትን ባለመቅረብ ነው የተሰጠው ማዕረግ ብላ ያልክበትም ማስረጃ ስጠን እስቲ። ሲጀመር ምኑም እኮ ሳይገባ ነው የምታወራው። ማይከን አንሳው።
ይሰማል ድምጼ? ቅዱስ የሚለው ስም ሚስቶችን በመራቁ ነው፣ ባለማግባቱ ነው ፓትርያርኩ ቅዱስ የተባሉት እያልክ ነው። ማስረጃ ብፁዕ ወቅዱስ የተባሉት ሴትን ልጅ ማግባት አይችሉም። ያገቡ ማስረጃ ግልጽ እኮ ነው ማለት ሙሉ ክርስቲያን ማስረጃ ከፈትልን። ግልጽ እኮ ነው ሳይሆን ማስረጃ ማብራሪያ ማን ነው እንደዚህ ብሎ ያብራራልክ? ማስረጃ እናቴ እኔ እንደናንተ እዚህ እንትን ጥቅስ ስፈልጥ ስቆርጥ ማስረጃ ገለመሌ ልቦለድ ነው የምታወራው። ማስረጃ እኛ አሁን ለምሳሌ ብፁዕ ነገር ነው የማወራው እኔ እየጠየቅኩ ነው። ማስረጃ ያለ ማስረጃ ካዲያ ልታወራ ነው? እኔ እዚህ ቤት የገባው በማስረጃ እኮ ነው የሚወራው። ቤት ውስጥ ሰው ጋር መተህ ልትሞገት ስትመጣ ማስረጃ ይዘህ ነው። ለምሳሌ ብፁዕ ወቅዱስ ተብለው የተጠሩት ሚስትን በመራቃቸው ነው አልከን። ማስረጃ ማን ነው እንደዚህ ብሎ ያብራራው? ስለሳቸው ታሪክ ተጽፎ ነው እንደዚህ ተብለ የተባለው? ማስረጃ ሳይ ያ ላስልንገርሽ ማስረጃ 100% ሴት ልጅ ቢያገቡ ከዛ ቦታ ይወገዳሉ። ማስረጃ ብፁዕ ወቅዱስ የሚለው ስም የተሰጣቸው ሚስትን በመራቃቸው ነው። አንቺ ከኔ የተሻለ ክርስትናን ታውቂያለሽ። የሰፈር ወሬኛኛ አስገብተን ራሳችን ራሱ መድረቃችን እኮ ነው የሚገርመው። ማስረጃ ይዘናል። ቅዱስ የሚለው ስም ይሄ ነቢያትም ቅዱሳን ተብለዋል እኮ አይደለም ሌላ። ስለ ክርስቶስ ሰማዕት የሆኑትም እኮ ቅዱሳን ናቸው። ማግባት አለማግባታቸው አይደለም ቅዱስ ያስባላቸው፣ ክርስቶስን መከተላቸው በራሱ ቅዱስ ያስብላቸዋል። ሚስትን መራቅ አይደለም ቅዱስ ያስባላቸው። ማስረጃ አምጣ። የለህም። ይሄ ሰፈር ላይ ቁጭ ብለን የምታማውን ወሬ እኮ ነው እኛ ጋር የመጣ ወንድማችን። ቀጥል። አሁን እኮ ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ይላል። በተለያዩ ቦታዎች ላይ ቅዱሳን ሐዋርያት፣ ቅዱሳን ነቢያት ይላል። ግን ያገቡ ነቢያት አሉ። ኢሳያስ አግብተዋል። ነብዩ ኢሳያስ ሐዋርያው ጴጥሮስ አግብተዋል። ሚስትን መራቅ ብቻ ነው ቅዱስ የሚያስብለው። ሚስትን ካራቀ ቅዱስ አያስብልም። ይሄ እንደ ኮንሴፕት ክርስትና ውስጥ የለም። ይሄ ትልቅ ውሸት ነው። አያችሁ የሚዋሹበት ነው። አያችሁ አሁን ለመሰላችሁ በተለይ ይሄንን እንደዚህ አይነቱ ውሸት ሙስሊሞች ብቻ ሳይሆን አይሁዶችም ይዋሻሉ። በቃ ክርስትና ትዳርን ይከለክላል። በክርስትና ቅዱስ የሚባለው ሰው ትዳርን ሲርቅ ነው ምናምን ብለው ያሻሉ። የለም እንደ አይነት ነገር ማስረጃ የለም። መጽሐፍ ቅዱስ ትዳርን አይከለክልም። ኢንፋክት መጋባትን ይከለክላሉ ብሎ ያወግዛል። እነዚህ ሐሰተኞች መጋባትን ይከለክላሉ ብሎ ያወግዛል ሐዋርያው ጳውሎስ አንደኛ ጢሞቴዎስ 4 ላይ። የለም ውሸት ነው። አሁን እነሱ ለምን ነው እንደዚህ አይነት የሚዋሹት? በቃ ክርስትና ፈጣሪ የመሰረተውን ትዳር የሚቃወም ነው። ስለዚህ በቃ የውሸት ሃይማኖት ነው። እንዴት እውነተኛ ሃይማኖት ትዳርን ይቃወማል ብለው ሰውን ያታሉታል። በተለይ ኡስታዞች ማለት ነው። እሱን ያለምንም ማስረጃ አሁን ይሄ ልጅ አንብቦ አይደለም ሲሉ ሰምቶ ነው በእርግጠኝነት ማለት ነው። የለም እንደ ኮንሴፕት በክርስትና ውስጥ ኦኬ። ያገቡ ነቢያት አሉ፣ ያገቡ ሐዋርያት አሉ። ግን ስቲል ቅዱሳን ተብለዋል። ኢሳያስ፣ ጴጥሮስ እና ይሄ ለማለት ነው። ቀጥል ቃልዬ። አይ ቀጥሉ። እዚሁ ቶፒኩ ላይ ያወራል ብዬ ነበረ። ከገባ እንትን ይበል። አይ ቲንክ ልጁን ማቆም መሰለኝ። አካውንት እየቀያየር የሚሳደብ ልጅ ነው እና ምንም አያውቅም። ኤኒያውስ ግን ወደዚህ ራሱ መምጣቱ የሴት ልጅን እንትን ሳይ ምናምን ነገር አላህ እያለ ያለው እኮ ለሴት ልጅ አክብሬያታለሁ ሲል ሴትን እኮ ንቀቱ ነው። ቅድም ወደ አነሳነው ቶፒክ ላይ ብትሄጂበት ማማ ደስ ይለኛል። ኡስታዙ በተናገረው ምን ይመስልሻል? ያ ስለምና ምን ሆኖ ነው ግን? አስክፈትልን በእናትህ ሲያዳምጥ እንደ እኔ ነው ሲኛ ማናቀውን ሐዲስና ቁርአን ሊጠቅስ ነው ብዬ ከረሜላ ይያንታልለም እስልምና ሃይማኖት የሰጣትን ክብር ያላወቀች ሴት ከሌላ ቦታ ክብሯን የምትፈልግ ከሆነ ሰድቁኒ ክብሯን ሳይሆን ውርደቷን ነው የምትፈልገው። በእስልምና ሃይማኖት ውስጥ ክብሯን የምትፈልግ ሴት ክብሯ ተጠቅልሎ ተሰብስቦ ያለው ኢስላም ውስጥ ነው። ካለባበስ ጀምሮ ካነጋገር ጀምሮ እያንዳንዷን እይታዋን ሳይቀር የዳሰሰውና አመራር የሰጠው ኢስላም ነው። ኢስላም ለወንድ ያልሰጠውን ክብር ለሴት ብዙ ክብር ሰጥቷል። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች እንዳትጾም፣ ሀይድ ከሆነች ኒፋስ ላይ ከወለደች እንዳትሰግድ እንዳትጾም ተረፍ ብሎ ሲል፣ ጂሃድ እንዳትወጣ ብሎ ሲል፣ ማህረም ካሌለ ሀጅ እንዳታደርግ ብሎ ሲል፣ ነፈቃ እሷ ላይ ግድ አይሆንም ባል ነው ግዴታ የሚሆንበት ብሎ
በጣም ብዙ ሀሳብ ስለሚያነሳ ይህንን እየመለስ ነው እንሂድና የሀብት ክፍፍል ላይ ትወርሳለች ያለውን ደግሞ ብትሰሙት በቃ ትፈርሳላችሁ። ቆይ ትንሽ መለስ አድርገው ወደኋላ ትንሽ ቆይ ጌታን እንዲህ ኮሾሮ ከረሜላው አንጠልጥሎ ማጃጃል ማለት ነው። ይሄ ንግግሩ የኡስታዙ ንግግር መለስ አድርገው አዳምጡት። ወንድ ያልሰጠውን ክብር ለሴት ብዙ ክብር ሰጥቷል። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች እንዳትጾም፣ ሀይድ ከሆነች ኒፋስ ላይ ከወለደች አይብ ከሆነች እንዳትጾም፣ አይብ ከሆነች እንዳትሰግድ ያከበራት ማለት ነው። አዳምጡ። አሁን በዚህ ሰዓት ማለት ማኒስትሬሽን ላይ ከሆነች እንዳትጾም፣ እንዳትሰግድ እስልምና አክብሯታል። እሺ እስልምና ያክብሮኛል። ምክንያቱም እኔ እኮ የወር አበባ ላይ ከሆንኩ እንዳልጾም እና እንዳልሰግድ እስልምና ፈቅዶልኛል ብላ ያቺ ሴት አልጾመች። የሚጠብቃት ምንድን ነው? ሰሒህ ቡኻሪ 304 ላይ ተመልከቱት። ምንድን ነው የሚጠብቃት? ሲያንበብላቸው ዴብ የሚጠብቃትን በሰርፕራይዝ የሚጠብቃትን አላህ አዘጋጅቶ የሚጠብቃትን እንመልከተው እስቲ። ያከበራት አላህ ማለት ነው። አላህ ወይስ ክርስቲያን ይክፈት? ያው ችግር የለውም ማማዬ፣ የሚታወቅ ስለሆነ ሀሳቡን ነገራቸው። በቃ ቢኒ ያ የሚታወቅ በዚህ የተነሳ የሃይማኖት ጎደሎ የምትባልበት በሃይማኖት ጉድለት የምታሳይበት ነው። እንግዲህ በሀይድ ጊዜ አለመጾም አለመጸለይ ይሄ የሃይማኖት ጉድለት ነው ብሎ መሐመድ የገለጸበት መንገድ ነው ያለው። እሺ ይሄ ነው እንግዲህ ሰርፕራይዝ ሆኖ የሚጠብቃት አላህ ያከበራት ማለት ነው። ቀጥልብኝ ባይዘው እንትን እኮ ነው አሁን ይሄ እኮ ቀጥታ ሴት ልጅን ላይ ያለውን ቁጥጥር እኮ ነው እየተናገረ ያለው። እንዴት ማሰብ እንዳለባት የማን ነው የሚደግምብኝ? ዴቭስ ያንተ ይደግማል መሰለኝ። እንዴት ማሰብ እንዳለባት፣ እንዴት መመልከት እንዳለባት፣ መቼ መጾም መጸለይ እንዳለባት፣ መቼ ከቤት መውጣት እንዴት መውጣት እንዳለባት ቀጥታ ከፍተኛ የሆነ ቁጥጥር በሴት ላይ አድርጎ ልክ እንደ መብት አድርጎ ይናገራል። ከሌላ ቦታ መፈለግ ብሎ ሲናገር ማለት ነው። እንዴት ማውራት ሰምታችኋል? እንዴት ራሱ ማውራት እንዳለባት ማለት ነው። ይሄ እኮ በቃ ኖርዝ ኮሪያ ውስጥ ያለው ጥብቅ የሆኑ በወንድም በሴትም ላይ ነው። በእርግጥ እዛ ላይ እንዴት መብላት እንዳለባቸው፣ ፀጉራቸው እንዴት መቆረጥ እንዳለባቸው፣ ምን አይነት ልብስ ማድረግ እንዳለባቸው፣ እንዴት ነው ማውራት ያለባቸው የሚለውን እያንዳንዱን ከፍተኛ በሆነ ቁጥጥር ውስጥ ገብተው በባርነት ውስጥ ነው ያሉት አሁን ላይ ኖርዝ ኮሪያ። ግን ቢኒ ያስተውለኸዋል? ኡስታዙ ያነሳቸው ነገሮች አነጣጥረው ሴቶች ሊያነሷቸው የሚገቡትን ጥያቄዎች እንደ ክብር ቀይሮ ሲያወራላቸው ማለት ሞቅ በቃ ጥያቄ አድርገው እንዳያነሱት እኮ ነው። ሳይኮሎጂካሊ ሊመቷቸው ሴቶች አሁን እንደዚህ ነው የሚያነሱት። እጥብ ለማድረግ አይምሯቸው ጥያቄ የሚነሳበትን ክፍል እንዳለ እንዴት መናገር እንዳለባት ይላል እንዴ። እንግዲህ ኢማጂን ቢኒ አንተ ከባለቤት ጋር ለፍተህ ጥረህ ያፈራኸው ውርስህ ያንተና የባለቤትህ ነው ሊሆን የሚገባው አይደለ? ኢዘር ከእናንተ ከሌላችሁ ለልጃችሁ ነው። ኦኬ እነዚህ ሰዎች ደግሞ እቺ ሚስት ከዛ ሰውዬ ጋር እንትን ስትል ወንድ ልጅ የላትም እንበል እንግዲህ ለወንድ ልጅ ካላት ለወንድ ልጅዋ ነበር የሚሰጠው። ስለሌላት ምን ይደረጋል? ኢስላም እንዴት እንዳከበራችሁት እኩል የምትወርስበት አለ። እሺ ሲባል የባልዮን እናት የሆነ ፐርሰንት፣ የባልዮ አባት የሆነ ፐርሰንት፣ ከዛ ያው ግማሽ አረሰነች ይላል። አሰማችኋለሁ። እሱ ሲጀመር ቁርአኑ የሚለው ማለት ነው ከ125ቱ ነው የእሷ ውርስ የምታገኘው። ለምሳሌ ባልና ሚስት 50 በ50 ነው አይደል ሊካፈሉ የሚገባው ከተፋቱ ማለት ነው። ሴቷ ግን የምታገኘው 75ቱ የወንዱ ከሆነ 25ቱ ነው የእሷ። ምክንያቱስ ብሎ ሲያብራራ ምንድነው ወንዱ እናቱን ይረዳል፣ እሷስ እናቷን አትረዳም ነው እንዴ? እዚህ ጋር በጣም ነው እኮ እዚህ ሲያብራራ ያስቅሻል። እና ወንዱ አለ ደግሶ ይለራት አለ። ተመልከት። ይኸውልህ እናትና አባት የሚያገኙት በእስልምና ውርስ መሰረት በሱራ 4:11 እና 12 መሰረት
እናትና አባት የሚያዩት 1/6 1/6 ነው። ስለዚህ 1/6 1/6ውን እንኳን ብታገኝ በጣም ትንሽ ነው። 1/6 ለእናትና ለአባት የሚሰጠው ድርሻ ማለት ነው። ባልየው ግማሹን ወስዶ 1/6ውን እናት አባት፣ ከዛ ሚስት ካለች ልጆች ካሉ ነው የሚካፈሉት ባይዘው። ስለዚህ የእናትና የአባትን እንኳን ቢወስድ እሱ በኩል እናትና አባቷ እሱንም አምነዋል ወንድሟ ምናምን አምነዋል። እስኪ ቪዲዮን ስሙት ግን እንዴት እንደሚያብራራውና ምን አይነት አስጠሊታ ነገር እንደሚል ሳይኮሎጂካሊ ሊጫወት የፈለገው ነገር ስሙት። እንዳትሰግድ እንዳትጾም ተረፍ ብሎ ሲል፣ ጂሃድ እንዳትወጣ ብሎ ሲል፣ መሕረም ካሌለ ሐጅ እንዳታደርግ ብሎ ሲል፣ ነፈቃ እሷ ላይ ግድ አይሆንም ባለው ግዴታ የሚሆንበት ብሎ ሲል፣ ውርስ ላይ እሷ የወረሰችውን ውርስ ሊዘከር ሚስሉ ሀዚል ኡንሰይን በሚለው አባባል ሴት ልጅ ሁሌ ግማሽ ነው የምትወርሰው ከወንድ ብለን ማነወሪያ እናደርጓለን ስላልገባን፣ ሁሌ አይደለም ከወንድ የበለጠ የምትወርስበት ቦታ ሞልቷል። በዝ ግማሽ የምትወርሰው ከወንድሞቿ ጋር የመጣች እንደሆነ ነው። ዲን እንደሆነ ዲኑን እንማረው። ለምሳሌ ሟች ሲሞት ሴት ልጅ አባት ሚስት ጥሎ ቢሞት ውርሱ ምንድን ነው ሊሆን የሚችለው? አንዲስፉ ለልቤንት ግማሹን ወሰደችው አይደል? ወሱሙኑ ለልአቢ እዚህ ጋር ልብ ልትሉ ይፈልገው ባልና ሚስት ሴት ልጆች አላቸው። ልብ በሉ፣ ባልና ሚስት ሴት ልጆች አፍርሰዋል። 10 ልጅ ሊያፈሩ ይችላሉ። 5ም 1ም ልጅ ሊያፈሩ ይችላሉ። ሞት አባትየው ሴት ልጅ ነው። ሴት ልጆች ብቻ ስላሉት ወንድ ልጅ ቢኖረው ወንድ ልጅ ነበር፣ ለማንም አይሰጥም። ወንድ ልጅ ነበር የሚወርሰው። ወንድ የሚባል ልጅ ስለሌለው ወዴት ነው ተርፉ? ወዴት መስፋፋት ጀመረ? እሱ እንደሚነግረን ወደ እናት ወደ አባት ቀጥል እያለ ይቀጥላል። እንግዲህ ወንድ ስለሌለ ብቻ አሚን ለልኡም 1/8ኛውን ማን ወሰደ? እናት ወሰደች። አልባቂ ሊመን ልአብ የቀረውን አባት ይወሰድ። ግማሽ ወሰደች። አያችሁ፣ አባት እያለ ወንድ ኢማጂን የንብረቱን እዚች ጋር ልጆች ይዛ ባል ሞቶባታል። ሴት ልጆች ናቸው የወለደው፣ ወንድ ልጅ የለውም። ስራ አትስሪ ተብላለች። እቺ ሴት ልጅ አክብሯት አለ እስልምና አልቋታል። የስራ ልምድ ኤክስፔሪየንስ የላትም። ወታ መስራት ገብታ እሱ በራሱ እኮ ቢዝነስን ማወቅ ምንም ዜሮ ሽባ አድርጎ ያስቀመጣት። ከዛም ላይ ደግሞ ሴት ልጅ ስላልወለደች 10 ሴት ልጅ የሚይዛ ብትሆን 1/8ኛውን ለእናቱ 1/8ኛውን ለአባቱ ግማሹን ለእሷ ወስዳ ማለት ነው። which is 100 ሺህ ብር ቢኖረው 50 ሺህ ብር ወስዳ 25 ሺህ ብር ለአባቱ 25 ሺህ ብር ለእናቱ መስጠት አለበት። ወንድ ልጅ አንድ ህፃን ወንድ ልጅ እንኳን ቢኖረት ግን ሙሉ ለሙሉ ለወንድ ልጁ ይሰጣል 100 ሺህ ብር ነው። እስልምና ሴት ልጅ ያከብራል። አጨብጭቡ። ግማሽ እሷ ናት የወሰደችው፣ ያኛው ሶሎስ ነው የወሰደው። ኢዘን ሁሌ ግማሽ ትወርሳለች አይደል? ግማሽ ሲያስወረዳት ያ ጀማዓ ይህን ነጥብ ብንወቀው ብዙ ስለምንሳሳት በተለይ ሴቶች በደንብ ይወቁ። ግማሽ ያስወርሳት ምንድን ነው ያለው? ለምሳሌ አባቴ ሲሞት 750 ሺህ ብር ጥሎ ሞተ። አላህ ይጠብቀው እድሜውን ያርዝምልኝና 750 ሺህ ብር ጥሎ ሞተ። እኔና እህቴ ብቻ ነን ለውርስ የቀረብ ነው። እኔ 500 ሺህ ብር ወሰድኩኝ፣ እሷ 250 ሺህ ብር ወሰደች። ሊዘከር ሚስሉ ሀዚል ኡንሰይን አይደል? ከዛ ምን አለ ኢስላም? አንቺ የወሰድሽውን 250 ሺህ ብር መጋጌጫሽን፣ ወርቅሽን፣ የምትፈልጊያቸውን ለግልሽ የምትፈልጊያቸውን ነገሮች ብቻ አድርጊበታል። እኔንስ ዳራት፣ ደግሰህ ዳራት፣ ምን ኩለህ ዳራት፣ እስክታገባ ድረስ ወጪዋን ሸፍንላት፣ ተንከባከባት። ከዚያ ብር 5 ብር እንዳታወጪ አለ። ባልስ 250 ሺህ ብር ወርሳ ባሏ ጋር ሄዳለች። እሷ 250 ሺህ ብር ይዛለች። እሱ እንግዲህ ወዙ 5 ሺህ ብር ነው። መሀር ክፈላት አለ። ጌጣጌጧን አሟል አለ። ቤት ፈርሽ አስተካክል አለ። ከዚያም ደግሰው ውሰዳት አለ። ከወሰድካት በኋላ ደግሞ ሙሉ ወጪዋን እሷን አንተ ቻላት አለ። ይህንንስ የወረሰችውን ብር የፈለገች እንደሆነ ትስጥ እንጂ ያልፈለገች እንደሆነ መብቷ ነው አለ። ኢዘን እሷ መልቲ ሚሊዮነር ሆና ሚስቴ፣ እኔ ደሞዜ 10 ሺህ ብር ቢሆን ከዚያ 10 ሺህ ብር እሷን የመቀለብ የማልበስ ቤት የማከራየት ከታመመች የማሳከምና መሰል ነገሮች እኔ ላይ ነው። መልቲ ሚሊዮኗ ጌጣጌጥ ነው የምትለብስበት። ጌጣጌጥ ነው የምትለብስበት። ኢማጂን የእስልምና ቶፑ መልስ ነው። በጣም ዘመናዊ
በጣም ሳይኮሎጂካሊ ተጠጋግኖ ምን ተብሎ የመጨረሻ ዑለማ ማንም በቃ ሼክ የምትሉት ይሄ እንግዲህ ቲቪ አፍሪካ ላይ ፈቷ የሚሰጥ ነው። ሃይ ሌብል ቢመጣ እዚህ ቲክቶክ ላይ ነው አይደለም ማንም ቢመጣ የመጨረሻው ለሴት ልጅ ክብር እስልምና ሰጠ የሚባለው ይሄ ሰውዬ የዘረዘራቸው ነገሮች ናቸው። ታዲያ እነዚህ ክብር ናቸው ወይ የሚለውም ማየት ተገቢ ይመስለኛል። አዚህ እስኪ በዚህ ሲስተም ተሄዶ 1400 ዓመት ሙሉ እስልምና ከመጣ ጀምሮ በዚህ ሲስተም ተሄዶ አንድም ሴት መልቲ ሚሊዮነር የሆነ ሴት የለች። ስቲል ከወንድ ከባሎቻቸው ስር ቁጭ ያሉ ናቸው። እና እኔ እስልምና ግን መልቲ ሚሊዮነር እንዴት ነው ልትሆን የምትችለው? ሴት ልጅ ቢኒ ሳሰራ ኧረ ዝም በለው ማለት ባልዩ ግማሽ እሷ እኮ ለምሳሌ አይደለም እንጂ እሷ ሩቡን ወስዳ እንዴት መልቲ ሚሊዮነር ትሆናለች? እንደው የሚሊዮነር ልጅ ቢወዱ ራሱ ሩቡን ነው እኮ የምትወስደው። ሩቡን ወስዳ እሱ የበለጠውን ወስዶ መልቲ ሚሊዮነር ያልተባለ ማለት እንትን ሊሆን አይችልም። ባሏ ጋር ብትገባ ላይ እኮ ስማ፣ ባሏ ጋር ብትገባ እሱ 10 ሺህ ብር ደመወዝተኛ ቢሆን ያን ብር ይዛ እሷን 5 ሳንቲም አታወጣም። ይሄ ትዳር ነው በደባልነት። ትዳር ማለት እንግዲህ ተባብሮ መኖር ነው። እኔ ባልና ሚስት እስከማውቀው ድረስ ማለት ነው። ኦኬ፣ እሷ ቁጭ ትላለች፣ እሱ ይቀልባታል ለቤቷ። እሷ ምንም ኃላፊነት የለባትም። ልክ እንደ ሰራተኛ ነች። አስተዋጽኦ አታደርግም ለቤቷ፣ ምንም ነገር የለም። ኢቭን ለምታጠባው ራሱ ይከፈላታል። ልጅ ብታጠባ ብትወልድ ማለት እንደ ልጅ አይደለም የሚታየው፣ ልክ እንደተከፈላት። ከዛ በኋላ ምግቧን ምናምን እሱ ነው የሚችለው፣ ቀለቧን። እሷ ቁጭ ብላ የምትቀመጥ የቤት አሻንጉሊት ናት። በትዳር መካከል መምታቱስ በትእዛዙ ውስጥ መጣሉስ እንደፈለገ ይሄንን ስላደረገ ይመታታል እኮ አይደለ እንዴ? ሴቶች ሌላ ጉዳይ ነው። ገንዘባቸውን ስለሚያወጡ ይላል እኮ 4 ላይ ማበላለጡ ሲል አበላልጧል ሲል በውርሱን ጨርስ ብለን ነው እንጂ እሱማ ሌላ ጉዳይ ነው። እሱን እናነሳዋለን፣ ችግር የለም። ግን ይሄ ውርሱ ራሱ ትክክል አለመሆኑን የምታየው እንግዲህ ውሸት መሆኑን የምታየው ሲጀመር ሴቶቹ እሺ ስለማይሉ ነው። በሸሪያ ፍርድ ቤት ሄዳ የምትፋታ አንድም ሴት የለችም፣ ችግሩን ስለሚያውቁት። አክቹዋሊ ችግሩ ይታወቃል። በምላሱ እዚህ ጋር ሌላ ነገር ለማለት ቢሞክርም ሲጋቡ በሸሪያ ቢጋቡ እንኳን ፍቺ ላይ ግን በፍርድ ቤት ነው፣ በህጋዊ ፍርድ ቤት ከመንግስት ጋር ሄደው ነው የሚፋቱት። ለምን? እኩል መብቷን እንደምታገኝ 50% ድርሻዋን ይዛ መውጣት እንደምችል ህጉ የተሻለ ከአላህ ህግ የተሻለ የመንግስት ህግ የተሻለ እንደሆነ ታውቃለች አንድ ሴት። ስለዚህ አትሄድም ሸሪያው ጋር